ፋሲል ከነማ ከመሪዎቹ ጋር ለመስተካከል ከወልዋሎ ጋር ይጫወታል። የሲቢ ኢትዮጵያ ፕሪሚየር ሊግ የአንደኛ ሳምንት የሶስተኛ ቀን ጨዋታዎች ዛሬም ቀጥለው ሲደረጉ ፋሲል ከነማ ከመሪዎቹ ጋር በነጥብ ለመስተካከል ከወልዋሎ አዲግራት ዩኒቨርሲቲ ጋር አመሻሽ 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ የሚያደረገው ጨዋታ ተጠባቂ ነው። ፋሲል ከነማ በተከታታይ ሽንፈት ቢመዘግብ መሪዎቹ ነጥብ እየጣሉ መሆናቸውን ተከትሎ አሁንም ከፉክክሩ ውስጥ እንዲቆይ እድል ፈጥሮለታል። በዛሬው ጨዋታ ደግሞ ያገኘውን እድል ለመጠቀምና በዋንጫ ፉክክር ውስጥ ለመቆየት ከወልዋሎ አዲግራት ዩኒቨርሲቲ ጋር ከፍተኛ ፉክክር ያደርጋል ተብሎም ይጠበቃል። ክለቡ ይፋ ባያደርገውም ከአሰልጣኝ አምሳሉስ መላለም ጋር የተለያየው ፋሲል ከነማ የዛሬውን ጨዋታ ጨምሮ ቀጣይ ጨዋታዎችን ምክትል አሰልጣኙ ኤልመድን መሐመድ እንደሚመሩትም ታውቋል። በተለይ ደግሞ ቡድኑ ከሰሞኑ መልበሻ ክፍል አካባቢ አንዳንድ ተጫዋቾች ከአሰልጣኙ ጋር በፈጠሩት ግጭት እንቅስቃሴ ላይ ተጽዕኖ ያሳድራል ተብሎ ተሰግቶ የነበረ ሲሆን የክለቡ የስራ አመራር ቦርድ ከተጫዋቾች ጋር በመነጋገር ችግሩን የፈታ ሲሆን አሁን ላይ ተጫዋቾቹ ወደ ቀደመ የአሸናፊነት ስነልቦናቸው እንደተመለሱ ተሰምቷል። ወልዋሎ አዲግራት ዩኒቨርሲቲ በአንጻሩ አሁን ላይ የሊጉ ግርጌ ላይ የሚገኝ ሲሆን ከወራጅ ቀጠናው ለመውጣት በሚያደርገው ጥረት ለማቃጣት የዛሬውን ጨዋታ ማሸነፍ ወሳኝነት ያለው በመሆኑ የጨዋታውን ለማሸነፍ ብርቱ ተጋድሎ ያደርጋል ተብሎም ይጠበቃል። ጨዋታው ለሁለቱም ቡድኖች ካሉበት ደረጃ አንጻር 3 ነጥብ አስፈላጊያቸው በመሆኑ ብርቱ የመሸነፍ ፉክክር ይደረግበታል ተብሎ ይገመታል። ሁለቱ ቡድኖች ከዚህ በፊት 8 ጊዜ ሲገናኙ አጼዎቹ በ6ቱ በማሸነፍ የበላይነቱን ሲይዙ ቢጫዎቹ በአንጻሩ ሁለቱን አሸንፈዋል። በሌላ የቀኑ መርሃ ግብር ባህር ዳር ከተማን ከአርባ ምንጭ እና ሀዲያ ሆሳዕናን በሐዋሳ ዩኒቨርሲቲ ሜዳ ሲያገናኝ ምድረገነት ሽረን ከኢትዮጵያ ንግድ ባንክ ቀን 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ያገናኛል።